ተከታታዮቼ ዛሬ እንደተለመደ እናንተን የሚፍት ይዤላችሁ ቀርብ ያለሁኝ ከልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎች ሲረዝሙባችሁ በማፍጠኛ ማየት ትችላላችሁ። 3 ቪዲዮ አይታችሁ ደግሞ ካልተፈታ ማለት ነው ያው በተራ ስለሆነ ሊዘገይ ይችላል። ካልተፈታ አልተፈታም ካላችሁ ይሰራል ማስቀመጣችሁን እንዳረሱ። መጨረሻም ለቀው ቪዲዮ ላይ አስቀምጡልኝ። ሁለተኛ ቻናል ላይ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ልምድ ወስዳችኋለሁ። ማርታ ውዴ በህልም ነጭ በጎች አሰማራለሁ። ከዛ ትንሽ ቆይቼ ባሰማራኋቸው ቦታ ሳያቸው አጣኋቸው። መልሼ ስፈልጋቸው አገኘኋቸው። ግን ሳገኛቸው በቁፍ ቅርጽ ነጭ ከረሜላ ሆኖ አገኛቸዋለሁ። እንዳታልፊኝ ውዴ ወንድ አየው። እሺ በግ አንደኛ ያው በክርስቶስ ነው። ግን ያው እዚህ ጋር በጎችን ስታሰማሪ ስለሆነ ያየሽው የትልቅ ሰዎችን ትኩረት መሳብን ነው የሚያመላክትሽ። ያው መሀል ላይ እንትን ቢልም ያው ትልቅ ሰዎች ትኩረት መሳብን ነው የሚያመላክተው። ግን መጨረሻ ደግሞ ወደ ከረሜላ ሲለወጥ ነው ያየሽው። ግን በማታለል የሆነ የሚያስጨንቅ ነገር ውስጥ እንትን እንዳትይ መጠንቀቅ ያስፈልጋል። ያንን ነው የሚያመላክትሽ። የሺ እህቴ በህልም ጥቁር ጥዚዛ ከግሬ እግር ላይ ባቴ ላይ ሲነክሰኝ እና 2 ሲሆን ግን ከቀሲስ ሄኖክ ወልደ ማርያም በመስቀል ዳብሰው ሲተፋ አሳየኝ። ምን ይሁን ፍችልኝ። ያው ጥቁር ጥንዚዛ ጥሩ አይደለም። ያው በአጠቃላይ ጥቁር ነገር ስናይ በህልም እንዲያ ሲነድፍ ምን ሲል ከሆነ ያየነው ያው ሰይጣንን ነው የሚያመላክተውና በደንብ መጸለይ ይኖርብሻል። ነው ግን ቀሲስ ሄኖክ ወልደ ማርያም በመስቀል መዳበስ ያው በዕለቱ የዋሉ ቅዱሳን እንደባረኩ የሚያመላክትሽ ነው። ያው ድነት ያለሹ ሲተፋ አሳየኝ ነው። ሲተፋ አሳየኝ የተነከሹ ቦታ ላይ ነው። እንደዛ ሲሆን ያየሽው ያው በደንብ ጸሎት አድርጊ፣ ተጠመቂ። ጥሩ አለ ጥቁር ጥንዚዛ። ሳምሪ ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር አክብርልኝ። አሜን። አመሰግናለሁ ህልሜን ስለምትፈችልኝ እና እህቶች በህልሜ በእበት ቤት ስለቀልቅ አየው። ሌላ ደግሞ ከቤተ ክርስቲያን 2 ሽማግሌዎች ወጥተው ሲሄዱ አየው። መልሽልኝ። ይቅርታ ግን አበዛውብሽ ነው። ችግር የለውም። እሺ አንደኛ ቤት በእበት መለቅለቅ ሲሳይ ነው። ምንም እንትን የለውም። ቆንጆ ነው። ሌላው ሽማግሌዎችን ማየትሽ ያው የትልቅ ሰዎችን ምክር መስማት እንደሚኖርብሽ የሚያመላክትሽ ነው። ያን የሚያመላክትሽ ያው ያየሽው ቤተክርስቲያን ደግሞ የሄድሽበት ቤተክርስቲያን እዛ ሆነሽ ነው ያየሽው። የሄድሽበት ቤተክርስቲያን ካስታወሹ ብትሄጂ መልካም ነው። ያንን ሚራን በህልም ሰላም መግዲ በህልም መንገድ ላይ ነበርኩ። 2 ውሾች ከበውኝ በጣም እየጮሁብኝ። አንድ ውሻ ቀኝ እግሬን ታፋይ ሲነክሰኝ በኢየሱስ ስም ብዬ ይሄ ተፈታ ይመስለኛል። ውሻ ሰይጣን ነው። ሲጮህ ደግሞ መተት እየተላከ እንደሆነ የሚያመላክት ነው። በደንብ ጸሎት አድርጊ። ሰኒ መቅዲ በህልም አክስቴ እና እናቴ እኔ ከፊት እየሄዳለሁ ከበኋላዬ አክስቴና እየሄድን እንጨት ተሸክመን የሆነች አቀበት ልንወጣ ብዬ ስለፋ አክስቴ ከበኋላዬ ሆና ስትደግፈኝ አቀበቱን ወጣሁትና መልሽልኝ። እሺ በጣም ቆንጆ ነው። እንጨት ያው ሲሳይ ነው። ቆንጆ ነው። ሌላው ግን አቀበትን መውጣት ያው ፈተና ነው። ያው በአክስትሽ ድጋፍ የምትወጫቸው ፈተናዎች እንዳሉ የሚያመላክትሽ ነው። በጣም ቆንጆ ነው። ያው አክስትሽ ከጎንሽ እንደምትውል የሚያመላክትሽ ነው። በጣም ቆንጆ ነው። በደንብ ጸሎት አድርጊ። ያው አቀበት መውጣት በጣም ቆንጆ ነው። ፈተና መወጣትን ስለሆነ የሚያመላክተው ማለት ነው። ቃል ኪዳን
ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም ከገደል እየወጣው መጨረሻ አካባቢ አቃተኝ። ቆምኩ ተንጠልጥዬ። ትንሽ እንደቆየው አንድ ሰው ከላይ ሆኖ በእጅግ ዛፉን ተደግፈና ውጣ ሲለኝ ያንቺ ዛፍ ተደግፌ ወጣው። ከወጣው በኋላ ግን ብዙ መንገደኛ ሰው ነበር። መጀመሪያ ግን ብቻዬን ነበርኩ። መቅዲ ምንድን ነው? እሺ አንደኛ ገደል አበሳ ጭንቀት ነው የሚያመላክተውና አንድ ሰው ከላይ ሆኖ በእጅግ ዛፍ ተደገፍና ውጣ ሲለኝ ያ ሰው ቀይ ሰው ወይም ጠይም ሰው ከሆነ በቅዱስ ሚካኤልና በቅዱስ ገብርኤል ይመሰላልና በጣም ቆንጆ ነው። መውጣት ከአበሳ ጭንቀት መላቀቅን ነው የሚያመላክተውና በጣም ቆንጆ ነው። ጸሎት አድርግ። በጣም ቆንጆ ነው። መንገድም የህይወት መንገድን ስለሆነ የሚያመላክተው ማለት ነው። ፋና ሰላም እሺ ይብዛ መቅዲ አሜን ለሁላችን። በህልሜ ንስሐ አባቴ እኛ ቤት ይመጡና ልጄ የታለ አሉኝ። እኔ ይፈልጉኛል። ከዛ አቤት አባ ብዬ ወደ እሱ ሄዳለሁ። ከዛ ደስ ብሎት ልጄ ይሄ ላንቺ ነው ይሉኝ እና በጣም የሚንጸባረቅ በወርቅ የተሰራ መጽሐፍ ቅዱስ እና የወርቅ መስቀል ይሰጡኛል። ከዛ ወረቀት ላይ ይቺን አንብቢ ብለው ከሰጡኝ መጽሐፍ ቅዱስ ላይ የሆነ ቃል ጽፈው ይሰጡኛል። ከዛ ደስ ብሎኝ እሺ አባቴ እግዚአብሔር ይስጥልኝ ብዬ ተቀበልኳቸው። ምን ይሆን ጸጋዋ ዛልሽ ውዴ አሜን። እሺ ያው አንደኛ የንስሐ አባቴን ያልሽው በዕለቱ የዋሉ ቅዱሳን ነው የሚያመላክትሽ እና አንገት ሐብል መስቀል ሲሰጡሽ የወርቅ ነው የሰጡሽ። ስለዚህ ልጅ ነው ሴት ልጅ ነው የሚያመላክትሽ። መጽሐፍ ቅዱስም ያው ጸሎት እንድታደርጊ የሚያመላክትሽ ነው። ሌላው መጽሐፍ ቅዱስ የሆነ ቃል ጽፈው ይሰጡኛል። ቃሉ ምንድን ነው? ያ ላንቺ መልእክት ነው የሚሆነው እና ቃሉ ምን እንደሚል ካስታወሽው ይሄ ላንቺ መልእክት ነው ማለት ነው እና በጣም ቆንጆ ነው። መስቀሉን እንዳልኩሽ ልጅን ሴት ልጅን ያመላክትሽ። ሀና ሰላም መቅዲ በህልሜ ሱቅ ይመስለኛል ሄጄ እንቁላል እለዋለሁ። ከዛ ባለሱቁ 2 እንቁላል ብሎ ይሰጠኛል። ሌላ ደግሞ የድሮ ፍቅረኛ ቤት ይመስለኛል እንጀራ ቀርቦላቸው ተሰብስበው እየበሉ ነበረ። ከዛ እቤት ይወጣሉ። ከዛ ቻው ይሉና እና እንመጣለን ይሉናል። እሺ እንቁላል ያው አንደኛ ውልደትን ያመላክታል፣ ሁለተኛ ደግሞ ገቢን ያመላክታል። ቆንጆ ነው በጣም። ሌላኛው እንጀራ ቀርቦ ሲበሉ ያልሽው እንጀራ ያው በረከት ነው፣ ቆንጆ ነው። ስራንም ያመላክታል፣ በረከትም ያመላክታል። አብሮ መብላት ደግሞ መልካም የሆነ ጥሩ የሆነ ግንኙነትን ያመላክታል። እንደተመቻችሁ ተስፋ አደርጋለሁ። በዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ማድረጋችሁን እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ የሚደርሳችሁ ማለት ነው። የዛሬ ይሄን ይመስላል። በሌላ ህይወት ጀነፍታችሁ እስከምንገናኝ መልካም ጊዜ